እዚህ ህመምተኛ የምንማረው ነገር ምንድነው ብለን ስንል እግዚአብሔርን በትዕግስት ሆኖ መጠባበቅ። ጠብቁት፣ እግዚአብሔር ይመጣል። ነብዩ ዕንባቆም በመጠበቂያ ላይ ሆኜ እጠብቅሃለሁ ነው ያለው። ቅዳሴ ማርያማችሁን እያደረሳችሁ ዳዊታችሁን እየደገማችሁ ቅዳሴውን እያስቀደሳችሁ ከጉባኤ ሳትለዩ ጾሙን እየጾማችሁ በትዕግስት ጠብቁት። ይሄ ድምጽ የሚሰማችሁ ወንድሞቼና እህቶቼ ትዕግስተኞች እንሁን እንጂ እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል። ተራራ የሆነብንን ነገር ደልዳላ ሜዳ ያደርገዋል። ባህር እየከፈለ መድኃኔዓለም በደረቅ ያሻግራል። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። በምን ውስጥም ብንሆን፣ አዎ በመከራ ውስጥም ብንሆን፣ በህመም ውስጥም ብንሆን፣ በማጣት ውስጥም ብንሆን፣ በችግር ውስጥም ብንሆን፣ ዙሪያው ገደል ቢሆን፣ ቀኑ ቢጨልምብን፣ ሰማይ ቢደፋብን፣ አጣብቅኝ ውስጥም ብንገባ፣ ብቸኛም ብንሆን ዝም ብለን እግዚአብሔርን እንጠብቅ። የመጣው ነገር ይምጣ አለ። ስጋዬን በጥርሴ ነክሼ እይዘዋለሁ፣ ጨክናለሁ ማለት ነው። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ። እግዚአብሔር ማንንም ሰው አይጸየፍ። ወገኖቼ በየትኛውም ኃጢአት ውስጥ እንሁን፣ በየትኛውም አይነት በደል ውስጥ እንሁን፣ እግዚአብሔር የሚጠላው ኃጢአትን ነው እንጂ ኃጢአተኛውን አይጠላም። እግዚአብሔር የሚጠላው ወንጀልን ነው እንጂ ወንጀለኛውን አይጠላም። 38 ዓመት በደዌ ዳኛ ባልጋ ቁራኛ የነበረውን ሰው ሳይጸየፍ ቀርቦ እንደፈወሰው እኛም ከየትም እንምጣ መቼም እንምጣ ሰው ሊጸየፈን ይችላል። በከተማ ህይወታችንን ማንነታችንን የሚያክሰው ጉባኤ ለመካፈል ቅዳሴ ለማስቀደስ ቤተክርስቲያን ለመሳለም ስንመጣ ጣታቸውን ሊቀስሩብን ይችላል፣ ሊጸየፉን ይችላሉ ሰዎች። መጽሐፍ እንደሚል ግን ነፍሴ አትጸየፋቸውም ይላል የሰራዊት ጌታ እግዚአብሔር። የተሸከመችውን አልጋ በተራው ውለታ ሊከፍል መጻጉዕ ተሸክሞ ሄደ። ስለዚህ ሁላችሁ እግዚአብሔር የተሸከሙን እንድንሸከም ይፈልጋል። የተሸከሙን ቤተሰቦቻችንን እንድንሸከም እግዚአብሔር ይፈልጋል። የተሸከመች እናታችንን እንድንሸከማት እግዚአብሔር ይፈልጋል። የተሸከመንን አባታችንን እንድንሸከመው እግዚአብሔር ይፈልጋል። የተሸከሙንን ወንድሞቻችን፣ እህቶቻችን፣ ባልንጀሮቻችንን እግዚአብሔር እንድንሸከማቸው ይፈልጋል። የተሸከመችን ቤተክርስቲያንን እንድንሸከማት ይፈልጋል። እዚህ ለመድረሳችን ባለውለታ የሆኑ በጣም ብዙ ሰዎች አሉ ወገኖቼ። እያንዳንዳችን እንደዚሁ አልደረስንም። ለኛ ዋጋ ይከፈሉዋል። ወይ ወንድም ይሆናል፣ ወይ እህት ትሆናለች፣ ወይ ጓደኛ ይሆናል። ስለዚህ እነሱን ደግሞ እኛ እንድንሸከም እንዳንረሳቸው እንድናስባቸው እግዚአብሔር ይፈልጋል። ተነስና አልጋህን ተሸክመ ሂዳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ኦርቶዶክሳውያን ወገኖቻችን እንደምንሰነበታችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞ እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሁንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ተነሳና አልጋህን ተሸክመ ሂድ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 5 ቁጥር 8 ላይ ነው። ይህን ርዕስ የመረጥንበት ምክንያት ሁላችን እንደምናውቅ አሁን ያለነው በአብይ ጾም ላይ፣ በዚህ በአብይ ጾም ውስጥ ያሉት ሳምንታቶች ደግሞ ሁላችን እንደምናውቅ የራሳቸው የሆነ የመጠሪያ ስያሜ አላቸው። የመጀመሪያው ሳምንት ዘወረደ ተብሎ ነው የሚጠራው። ሁለተኛው ሳምንት ቅድስት፣ ሶስተኛው ሳምንት ምኩራብ፣ አራተኛው ሳምንት መጻጉዕ፣ አምስተኛው ሳምንት ደብረ ዘይት፣ ስድስተኛው ሳምንት ገብርኄር፣ ሰባተኛው ሳምንት ኒቆዲሞስ፣ ስምንተኛና የመጨረሻው ሳምንት ሆሳዕና እየተባለ ይጠራል። አሁን ያለነው በአራተኛው ሳምንት ላይ ስለሆነ ይሄ ሳምንት ደግሞ እንደ ኢትዮጵያዊ ሊቅ እንደ ቅዱስ ያሬድ አጠራር መሰረት መጻጉዕ ተብሎ ይጠራል። መጻጉዕ ማለት የቃሉ ትርጉም በደዌ ዳኛ በአልጋ ቁራኛ የተያዘ ህመምተኛ ሰው ወይንም ቁስለኛ ማለት ነው።
ስለዚህ በዚህ ሳምንት እንደ ቤተክርስቲያናችን ስርዓት መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁማነ ሥጋን በተአምራት ሁማነ ነፍስን በትምህርቱ እንደፈወሰ፣ ለምጻሞቹን እንዳነጻ፣ ሽባዎቹን እንደረታ፣ ጎባጣዎቹን እንዳቀና፣ በጠቅላላ ስለ መለኮታዊ ማዳኑ በስፋት በቤተ ክርስቲያናችን የሚነገርበት ሳምንት ላይ ነው ያለነው። በዚሁ መሰረት ወቅቱን፣ ጊዜውን፣ ዘመኑን የዋጀ ትምህርት መማር እንድንችል ተነሳና አልጋህን ተሸክመ ሂድ የሚለውን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። አንድ ጊዜ ባጭሩ ሙሉ ታሪኩን አነባዋለሁ። እንደዚህ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኛ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዊውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ታሪኩ ሲጀምር በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ ተብላ የምትጠራ አንዲት መጠመቂያ ነበረች ብሎ ነው የሚጀምረው። የበጎች በር የሚለው ምንድነው ያሉ እንደሆነ ሁላችን እንደምናውቅ በኦሪቱ ለኃጢአት ስርየት መስዋዕት ሆነው የሚቀርቡት በጎች ናቸው። ስለዚህ እነዚህ ለመስዋዕት የሚቀርቡት በጎች የሚያልፉበት በር ማለት ነው። በዚያች ስፍራ ላይ ቤተ ሳይዳ ተብላ በዕብራይስጥ የምትጠራ አንዲት መጠመቂያ ነበረች ነው የሚለው። ቤተ ሳይዳ ማለት የአሳ አጥማጆች ቤት ማለት ነው። በዕብራይስጥ ነው ቤተ ሳይዳ ሲተረጎም የአሳ አጥማጆች ቤት ማለት ነው። በግዕዝ ቤተ ሳይል ተብሎ ይጠራል። የምህረት ቤት ማለት ነው። 5 መመላለሻ ነበረባት ይላል። ይሄ 5ቱ መመላለሻ እንደ ቤተክርስቲያናችን መተርጉማንና ሊቃውንት አነጋገር መሰረት የ5ቱ አማደ ምስጢር ምሳሌ ነው ብለው ፈተውታል። 5 የተለያዩ ድውያን፣ በሽተኞች፣ ህመምተኞች በ5ቱ መመላለሻዎች ላይ ድህነትን ይጠባበቁ ነበር ነው የሚለው። አንዳንድ ጊዜ የጌታ መልአክ ከሰማይ ይወርዳል ነው የሚለው ታሪኩን ስናነበው። መልአኩ ከወረደ በኋላ ቀድሞ ወደ መጠመቂያ ውስጥ የገባ አንድ ሰው ካለበት ከማንኛውም አይነት ደዌ ይፈወስ ነበር ነው የሚለው። መልአኩ ለምንድን ነበር የሚወርደው ብለን ስንል ስለ 2 ነገር መልአኩ ይወርዳል። አንደኛ ለቀድሶተ ማያት ነው፣ ውሃውን ለመቀደስ ለመባረክ ይወርዳል። ሁለተኛ መስዋዕቱን ለማሳረግ፣ ጸሎቱን ለማሳረግ መልአኩ ይወርድ ነበረ። መጽሐፍ ቅዱስ እንደሚነግረን ጸሎት ሁሉ የሚያርገው በቅዱሳን መላእክት ነው። በራዕየ ዮሐንስ ምዕራፍ 8 ቁጥር 4 ላይ ስንመለከት ከዕጣኑም ጢስ ጋራ የቅዱሳን ጸሎት ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ነው የሚለው መጽሐፍ። ቅዱሳን መላእክት ለሰው ልጆች ከሚሰጡት አገልግሎቶች መካከል አንደኛው ጸሎትን ማሳረግ ነው። ቅዱስ ሚካኤል ጸሎትን የሚያሳርግ ነው። ቅዱስ ገብርኤል ጸሎትን የሚያሳርግ ነው። ሌሎቹም እልፍ አይላፍ ወትልፊት አይላፋት የሆኑት መላእክት ጸሎትን ያሳርጋሉ መጽሐፍ ቅዱስ እንደሚናገር። እንመለስ ወደ ቀደመ ነገራችን። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ይወርዳል የሚለው ስለ 2 ነገር ነው የሚወርደው።
አንደኛ መስዋዕቱን ለማሳረግ ነው። ሁለተኛ ውሃውን ለመቀደስና ለመባረክ መልአኩ ይወርድ ነበር ይላል። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ነው የሚለው። በዓይነ ሕሊናችሁ ሳሉ 38 ዓመት ሙሉ በዛች በመጠመቂያይቱ ስፍራ በደዌ ዳኛ ባልጋ ቁራኛ ተይዞ አንድ ቀን መልአኩ ከሰማይ ወርዶ መጠመቂያይቱን ሲባርካት ጸበል ውስጥ ገብቼ ውሃ ውስጥ ገብቼ እድናለሁ ብሎ ተስፋ አድርጎ በትዕግስት ለ38 ዓመት የሚጠባበቅ አንድ ህመምተኛ ሰው ነበር ነው የሚለው። የሚገርመው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ይሄ በሽተኛ እዚህ ስፍራ ላይ ነበረ። ለምን? ኢየሱስ ክርስቶስ በዚህ ምድር ላይ የኖረው 33 ዓመት ከ3 ወር ነው ታውቃላችሁ። ይሄ በሽተኛ ደግሞ 38 ዓመት ሆኖታል ማለት። ስለዚህ ክርስቶስ ከድንግል ማርያም ከመወለዱ በፊት አስቀድሞ ይሄ ህመምተኛ ሰው አልጋ ላይ የተኛ አልጋ ላይ የወደቀ የታመመ ሰው ነው። ጌታችን ወደዚህ ሰው ቀረበና አንድ ጥያቄ ጠየቀው ይላል። ልትድን ትወዳለህን ብሎ ጠየቀው። መዳን እንደሚፈልግ መዳን እንደሚወድ ጌታችን ያውቃል። ልብ ያመላለሰውን ኩላሊት ያጤሰውን አምላካችን እግዚአብሔር ያውቃል። በሱ ዘንድ ማይገለጥ የተከደነ የማይታይ የተሰወረ ምንም ነገር የለም። ለምን? መጽሐፍ እኛን በሚቆጣጠረን በእግዚአብሔር ዓይኖች ፊት ሁሉም ነገር የተራቆተና የተገለጠ ነው እንጂ የተሰወረ ፍጥረት የለም ነው የሚለው ዕብራውያን ምዕራፍ 4 ቁጥር 13 ላይ ስንመለከት የተመዘገበ ቃል። ዳዊትም ምን ብሎ ነው የዘመረው? ከመንፈስህ ወዴት ይሄዳል? ከፊትህስ ወዴት ይሸሻል? ወደ ሰማይ በወጣ አንተ በዛ አለ፣ ወደ ጥልቁ ወደ መቀመቃቱ በወርድም አንተ በዛ አለ፣ ጨለማ ባንተ ዘንድ አይጨልምም ብሎ ተናገረ። መዝሙር 138 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። እግዚአብሔር ሁሉን አዋቂ ነው። በሱ ዘንድ ምንም የሚደበቅ ምንም የሚሰወር ነገር የለም። ግን እንዳላዋቂ ሆኖ ልትድን ትወዳለህን ብሎ ጠየቀው። አስፈቅዶ ለማዳን ነው። አስፈቅዶ ለማድረግ ነው። እግዚአብሔር ለጥቅማችንም እንኳን ቢሆን ማናችንንም አያስገድደን። የነጻነት አምላክ። መጽሐፍ ውሃን እሳትና ውሃ በፊትህ አቅርቤልሃለሁ እጅህን ወደ ወደድከው ስደድ ተብሎ ተጽፏል። እዛ መጽሐፈ ሲራክ ምዕራፍ 15 ቁጥር 16 ላይ ምንድን ነው? እሳትና ውሃን በፊትህ አቅርቤልሃል እጅህን ወደ ወደድከው ስደድ ነው የሚለው። እግዚአብሔር የነጻነት አምላክ ነው። ማንንም ሰው አስገድዶ አይገዛም። ብትወድኝስ ትእዛዜን ጠብቁ ነው የሚል በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ የተመዘገበ የእግዚአብሔር ቃል። እንደ እግዚአብሔር ያለ ነጻነትን የሰጠን ማንም ሰው የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ ላይ ምዕራፍ 5 ቁጥር 1 ላይ በነጻነት እንድንኖር ክርስቶስ ነፃ አወጣን ነው የሚለው። ሰው የወደደውን ማድረግ ይችላል። እግዚአብሔር አስገድዶ ጽድቅ ስሩ አይለንም። እግዚአብሔር ደግሞ አስገድዶ ወደ ኃጢአትም እንድንሄድ አያደርገን። አዎ ጻድቁ ይጽደቅ ኃጥኡም ኃጢአትን ያደርግ፣ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን ከፍለዋለሁ ተብሎ ተጽፏል። ስለዚህ የወደደ ጽድቅ ያደርጋል፣ የወደደም ኃጢአትን ይሰራል። ኋላ ላይ ግን ለሁሉም እንደ ስራው መጠን ይከፈለዋል ነው የተባለው። ስለዚህ አስፈቅዶ ለማድረግ የነጻነት አምላክ እንደሆነ ለመግለጥ ልትድን ትወዳለህን ብሎ ጠየቀው ይላል። የዚህን ጊዜ ይሄ ህመምተኛ ሰው ምንድን ያለው? መልአኩ ከሰማይ መጥቶ መጠመቂያይቱን ባናወጻት ጊዜ ከአልጋዬ ላይ አንስቶ ወደ ውሃ ውስጥ የሚጨምረኝ ሰው የለኝም አለ። የተጠየቀው ጥያቄ ልትድን ትወዳለህ ወይ ተብሎ ነው የተጠየቀው። መልሱ አዎ መዳን እወዳለሁ ወይም ደግሞ መዳን አልፈልግም ብሎ ነበር መመለስ የነበረበት። ይሄ ሰው ግን ሲመልስ ምንድን ነው ያለው? መልአኩ መጥቶ ውሃውን ሲባርከው ከአልጋዬ ላይ አንስቶ ወደ መጠመቂያይቱ ውስጥ የሚጨምረኝ ሰው የለኝም እንጂ መዳን ስፈልግ ነበር አለ። ይህን ያለበት ምክንያት ምንድን ነው ይላሉ ሊቃውንት። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያየው የ30 ዓመት ጎልማሳ ነው። እንደገና በጣም ብዙ ሺህ ሰው ይከተለዋል። ስለዚህ የመጀመሪያው ሰው የለኝም ያለበት ምክንያት መልአኩ ከሰማይ ወርዶ መጠመቂያይቱን ሲባርክ አንስቶ ወደ መጠመቂያይቱ ውስጥ እንዲጨምረው ወይም ደግሞ ከሚከተለው ከ5 ገበያ ሕዝብ መካከል እንዲረዱትና እንዲያግዙት እንዲያስታምሙት ሰው ይሰጠኛል ብሎ ይህንን ቃል ተናገረ። ሰው የለኝም ማለት እንግዲህ ይሄ ድምፅ ይሄ ቃል ብዙዎቻችን የምንሰማው ቃል ነው።
ብዙ ቦታ ላይ ሰው የለኝም የሚሉ ሰዎች አሉ። የሆነ አገልግሎት ለማግኘት፣ የሆነ ጉዳያችን እንዲፈጸም፣ ተምረን ስራ ለማግኘት፣ ሕክምና ለማግኘት፣ የሆነ ጉዳያችን እንዲፈጸም ብቻ በተሰማራንበት መስክ ሁሉ ዛሬ ሰው ከሌለን ጉዳያችን አይፈጸምም። ብዙ ሰዎች ሰው የለኝም ይላል። ወገኖቼ ሰው ላይኖረን ይችላል። ትልቁ ነገር እግዚአብሔር ካለን በቂ ነው። ጉዳያችንን የሚፈጽምልን፣ ሰዎችን ልብ የሚያራራልን እግዚአብሔር ካለን እሱ ከበቂ በላይ ነው። ሰው ባይኖረን፣ ዘመድ ባይኖረን፣ ወገን ባይኖረን፣ ወንድም ባይኖረን፣ እህት ባይኖረን፣ ጓደኛ ባይኖረን፣ እግዚአብሔር ካለን እሱ ከሁሉም በላይ ነው። ወገኖች ኢየሱስ ክርስቶስ ወደዚህ ምድር የመጣው ሰው በጠፋ ጊዜ ሰው ሊሆን ነው የመጣው። ሰው ለሌላቸው ሰው ሊሆን የመጣው ኢየሱስ ክርስቶስ። ይሄ ሰው ምን አለ? ሰው የለኝም፣ መዳን ፈልግ ነበር፣ ነገር ግን ሰው የለኝም ብሎ ተናገረ ይላል። እንግዲህ ወዲያው ጌታችን ምንድን ነው ያለው? በርዕስነት ያነሳነውን ቃል ለዚህ ሰው ተናገረ። ተነሳና አልጋህን ተሸክመ ሂድ አለው ይላል። ወዲያው ተሸክሞ የነበረውን አልጋ መጻጉዕ ተሸክሞ ወገቡ ቀንቶ ቁርጭምጭሚቱ ጸንቶ ታሪኩ ተቀይሮ ጤናው ተመልሶ ቁስሉ ተፈውሶ ደህና ሆኖ ጥግ ሳይፈልግ ማገገም ሳይፈልግ አልጋውን ተሸክሞ ሄደ ነው የሚለው መጽሐፍ። ያየነው ታሪክ ከላይ ይሄንን የሚያጠይቅ ይሄንን የሚያመለክት ታሪክ ነው። በጣም የሚገርመው ይሄ በሽተኛ ለ38 ዓመት በመጠመቂያይቱ ጋር ሆኖ በጸበል ዳር ሆኖ እድናለሁ ብሎ የሚያስበው ጸበል ውስጥ ገብቶ ተጠምቆ ከዛ በኋላ እንደሚድን ነበር የሚያስበው። ነገር ግን ጌታችን ኢየሱስ ክርስቶስ ጸበል ውስጥ ገብተ ተጠመቅና ዳን አላለው። በቃሉ ነው የፈወሰው፣ በቃሉ ነው ያዳነው። በጸበል ውስጥ ገብቶ ቢድን ኖሮ እግዚአብሔር አዳነኝ ብሎ አይደለም ነበር ይሄ በሽተኛ ሰው የሚያስበው። 38 ዓመት በትዕግስት የጠበቅኳት ጸበል አዳነችኝ ብሎ የእግዚአብሔርን ማዳን ለሌላ ነገር አሳልፎ ይሰጥ ነበር። ስለዚህ ይሄ ታሪክ የሚያስረዳን ነገር ምንድን ነው? እግዚአብሔር በጠበቅነው መንገድ ብቻ ሳይሆን ባልጠበቅነው መንገድ ያድናል፣ ይፈውሳል። ድንቅን ማድረግ የሚችል አምላክ ነው። እግዚአብሔር በጸበል ብቻ አይደለም ያድነው፣ ያለ ጸበልም እግዚአብሔር ያድናል። እግዚአብሔር በኪኒን ብቻ አይደለም ያድነው፣ እግዚአብሔር ያለ ኪኒንም ያድናል። እግዚአብሔር በመርፌ ብቻ አይደለም የሚያድነው፣ ያለ መርፌም ያድናል። እግዚአብሔር በዶክተር ብቻ አይደለም የሚያድነው፣ ያለ ዶክተርም እግዚአብሔር ያድናል። ይሄንን ለማስረዳት ተነስና አልጋህን ተሸክመ ሂድ ብሎ በቃሉ ብቻ ጌታችን ኢየሱስ ክርስቶስ ይሄንን በሽተኛ ሰው ፈውሶታል ነው የሚለው። አምላካችን እግዚአብሔር በጥቂትም በብዙም ማዳን የሚቻለው የሚሳነው ነገር የሌለ አምላክ ነው። አሁን አንዳንድ ሰዎች 38 ዓመት ሙሉ ጸበሏን ተስፋ አድርጎ ጸበል ውስጥ ገብቼ እድናለሁ ብሎ ሲጠብቅ የነበረውን ሰው በጸበል አላዳነውም፣ በቃሉ ብቻ ነው የፈወሰው፣ ስለዚህ ጸበል አያስፈልግም ብለው ለመናገር የሚሞክሩ አንዳንድ ሰነፎች አሉ። ወገኖቼ ይሄ ታሪክ ጸበል አያስፈልግም ለማለት የተጻፈ ታሪክ ሳይሆን ቅድም ከላይ እንዳየነው እግዚአብሔር በጸበልም ደግሞ ያለ ጸበልም ማዳን መፈወስ እንደሚችል ለማስረዳት የተጻፈ ታሪክ እንጂ በዮሐንስ ወንጌል በምዕራፍ 9 ቁጥር 1 ጀምሮ ስንመለከት ደግሞ በጸበል ጌታችን ኢየሱስ ክርስቶስ ያ ከእናቱ ማፀን ሲወጣ አይነ ስውር ሆኖ የተወለደውን ሰው ሂድና በሰሊሆም መጠመቂያ ታጠብ ብሎት ታጥቦ ተጠምቆ ሲመጣ አይኑ እንደበራለት የተመዘገበ ታሪክ እናገኛለን። ከዚህ ታሪክ የምንማረው ነገር ምንድን ነው ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በጥቂትም ይሁን በብዙ ማዳን እንደሚችል መፈወስ እንደሚችል በመጀመሪያ አሁን ያየነው ታሪክ ያስተምረናል። ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲመላለስ ብዙዎቹን ፈውሷቸዋል። እስኪ ለአብነት ጥቂቱን እንመልከት። በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ ስንመለከት ያቺ 12 ዓመት ሙሉ ደም ይፈሳት የነበረችዋ ሴት የጌታችንን የቀሚሱን ጫፍ በዳሰሰች ጊዜ የደሟ ምንጭ ቀጥ ብሎላታል፣ ልትፈወስ ትችላለች። ብዙ ባለመድኃኒቶች ጋር ሄዳ ነበረ። ነገር ግን ገንዘቧን ከስራ ህመሟን ባሰባት እንጂ መዳን አልቻለችም ነበር ነው የሚለው። ነገር ግን በእምነት ወደ ኢየሱስ ክርስቶስ መጣ፣ የቀሚሱን ጫፍ ስትዳስስ የደሟ ምንጭ ቀጥ አለላት ተብሎ ተጽፏል።
ስለዚህ አምላካችን እግዚአብሔር ፈዋሽ ነው፣ አዳኝ ነው፣ መሐሪ ነው፣ ይቅር ባይ ነው። እንደዚች ሴት አምነን ወደሱ የምንቀርብ ከሆነ ወደሱ የምንመጣ ከሆነ አምላካችን እግዚአብሔር ጤናችንን ይመልሳል፣ ቁስላችንን ይፈውሳል። በዛ በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ተብሎ ተጽፏል። አይደለም የታመሙትን የምናመልከው አምላክ እግዚአብሔር የሞቱትን ማስነሳት የሚቻል አምላክ ነው። ምናልባት እንዲሁ የኔ ጉዳይ አለቀ አበቃ፣ ሐኪም ተስፋ አስቆርጦኛል፣ መዳን አልችልም፣ መፈወስ አልችልም፣ ካልጋ ላይ መነሳት አልችልም ብለን ተስፋ የቆረጥን ሰዎች ካለን ከዚህ ውስጥ እንውጣ። የምናመልከው አምላክ የታመመውን ማዳን ብቻ ሳይሆን የሞተውንም ማስነሳት የሚችል አምላክ ነው። በዚህ በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ ስንመለከት ናይን በሚባል ከተማ ውስጥ የምትኖር አንዲት መበለት ነበረች ይላል። መበለት ማለት ብቻዋን የምትኖር ሴት ማለት ነው። እቺ ሴት ባሏ ሞቶባታል። የባሏ መሞት ሳያንስ ተቀዳሚ ተከታይ የሌለ ይጦረኛል፣ ይረዳኛል፣ ያግዘኛል ብላ የምታስበው አንድ ልጅ ነበረበት። ይሄ ልጅ ሞተባት። የሞተውን ልጇን ለማስቀበር ወደ መቃብር ስፍራ ስትሄድ ኢየሱስ ክርስቶስ ወንጌል ለመስበክ ተአምራት ለማድረግ ሕሙማንን ለመፈወስ ወደ ናይን ከተማ ሲገባ ተገናኙ ይላል። ሲያያት ትወድቃለች፣ ትነሳለች፣ በአራት ማዕዘን እንባዋን ታፈሳለች። መጽሐፉ የሚለው ምንድነው? ጌታም ባያት ጊዜ አዘነላትና አይዞሽ አታልቅሺ አላት ይላል። እግዚአብሔር ሁላችንን አይዟችሁ ይበለን ወገኖቼ። እግዚአብሔር በማንም ሰው ህመም፣ በማንም ሰው መጨነቅ፣ በማንም ሰው ማጣት፣ በማንም ሰው መራብ እግዚአብሔር ደስተኛ አይደለም። ይቺን ሴት አያትና አዘነላት ነው የሚለው መጽሐፍ። እግዚአብሔር በባህሪው አዛኝ ነው። እግዚአብሔር በባህሪው ርኅሩህ ነው። እግዚአብሔር በባህሪው ይቅር ባይ ነው። እግዚአብሔር በባህሪው መሐሪ ነው። ለዚህ ሴት ያዘነ ጌታ ለሁላችንም በቸርነቱ ይዘንልን። ታውቃላችሁ፣ ሰው ቢያዝን የመጨረሻ እርዳታው ከንፈር መምጠጥ። ገንዘብ እያለው ገንዘብ አይሰጠንም። ሚበላ የሚጠጣ ነገር እያለው ተርፎት አይሰጠንም። ሊረዳን ሊያግዘን እየቻለ ሰው አይረዳንም፣ አያግዘን። አዝኖ ዝም ብሎ ነው የሚሄደው ሰው። እግዚአብሔር ካዘነ ግን፣ አምላካችን ካዘነ ግን ወደ ድርጊት ነው የሚያመራው፣ ወደ ስራ ነው የሚያመራው። ጤና ላጣነው ጤና ይሰጠናል። እንጀራ ላጣነው እንጀራ ይሰጠናል። ሰላም ላጣነው ሰላም ይሰጠናል። ፍትህ ላጣነው ፍትህ ይሰጠናል። ረፍት ላጣነው ረፍት ይሰጠናል። እግዚአብሔር ካዘነ ወደ ስራ ወደ ድርጊት ነው የሚያመራው። መጽሐፉ ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ልጇ ስለሞተባት ታለቅሳለች። ዛሬ የምናለቅስበት ምክንያት ይለያያል እንጂ ብዙዎቻችን እያለቀስን ያለን ስለ ሀገር ጉዳይ እያለቀስን ነው። ስለ ቤተክርስቲያናችን ጉዳይ እያለቀስን ነው። የኑሮ ጉዳይ እያስለቀስን ነው። ብቻ የምናለቅስበት ምክንያት ይለያያል እንጂ ብዙዎቻችን አልቃሾች ነን። አታልቅሺ አላት። ወዲያው አስክሬኑ ወደ ተሸከሙ ሰዎች ቀረበና የሞተውን ልጅ ቀኝ እጁን ይዞ አንተ ብላቴና እልሃለሁ ተነሳ አለው ይላል። ወዲያው አፈፍ ብሎ ተነሳ ይላል። ነፍሱ ወደ ስጋው ተመለሰች ይላል። ለእናቱ ስጧት፣ የባልሽን ሐዘን ያስረሳሽ አላት። እቺ ሴት ሐዘኗ ወደ ደስታ ተለወጠ። አፏ በሳቅ ከንፈሯ በእልልታ ተሞላ። የሞተባት ልጇ ተነሳ። ስለዚህ የምናመልከው አምላክ የታመሙትን ማዳን ብቻ ሳይሆን ወገኖቼ የሞቱትንም ማስነሳት የሚቻል አምላክ ነው። ስለዚህ በተለያየ አይነት ደዌ የተያዝን ሰዎች፣ በሆስፒታል ያለን ይህን ድምፅ የምንሰማ፣ በጸበሉ ስፍራ ያለን፣ በየቤታችን ውስጥ ያለን ሰዎች እግዚአብሔርን እንመነው፣ እግዚአብሔርን ተስፋ እናድርገው እንጂ እግዚአብሔር ያድንናል፣ እግዚአብሔር ይፈውሰናል። መጽሐፍ ማዳን የእግዚአብሔር ነው ተብሎ ተጽፏል። መዝሙር 3 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃል። ወገኖቼ ማዳን የእግዚአብሔር ነው። ኪኒኑ ምክንያት ነው፣ መርፌው ምክንያት ነው፣ ጸበሉ ምክንያት ነው፣ እምነቱ ምክንያት ነው፣ ዶክተሩ ምክንያት ነው፣ ሁሉም ምክንያት። ማዳን የእግዚአብሔር ነው። እግዚአብሔር ካላዳነ ፋብሪካ ውስጥ በተፈበረከ ኪኒንና መርፌ ሰው መዳን አይችልም። ኪኒን አያስፈልግም አልወጣንም፣ መርፌ አያስፈልግም አላልንም። እነዚህ ነገሮች ያስፈልጋል። ግን ኪኒን የሚያደርገው እግዚአብሔር ነው። መድኃኒቱን መድኃኒት የሚያደርገው እግዚአብሔር ነው። ለምን? መጽሐፍ ማዳን የእግዚአብሔር ነው ተብሎ ስለተጻፈ ማለት። በሌላም ስፍራ ላይ እኔ ፈዋሽ እግዚአብሔር ነኝ ተብሎም ተጽፏል። ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ እኔ ፈዋሽ እግዚአብሔር ነኝ። እግዚአብሔር ፈዋሽ ነው። እግዚአብሔር አዳኝ ነው። ሚሳነው አንዳች ነገር የለም። ስለዚህ በተለያየ አይነት ህመም ውስጥ ያለን ይህን ድምፅ የምንሰማ ወገኖቼ
እግዚአብሔርን ተስፋ እናድርገው። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ለሐኪሞች ያልተቻለ፣ ለጤና ባለሙያዎች ያልተቻለ ለእግዚአብሔር ይቻላል። ለእግዚአብሔር ቀላል ነው። ስለዚህ ችግራችንን ከእግዚአብሔር በታች እናድርገው። እግዚአብሔርን ከችግሮቻችን ሁሉ በላይ እናድርግ። አሁን አንዳንዶቻችን የሆነን በሽታ እግዚአብሔር ይፈውሳል፣ ደግሞ ሌላውን እግዚአብሔር አይፈውስም አያድንም ብለን እጃችንን አጣጥፈን እግራችንን አጣምረን ቁጭ ያልን ሰዎች አለ። የቱም አይነት ደዌ የቱም አይነት ህመም ቢሆን ከእግዚአብሔር በታች ነው። እግዚአብሔር ከችግሮቻችን ሁሉ በላይ ነው። መጽሐፍ ምንድን ነው የሚል? እኔ የሥጋ ለባሽ ሁሉ አምላክ ነኝ፣ በውኑ እኔን የሚያቅተኝ ነገር አለን ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። እዛ ትንቢተ ኤርምያስ ምዕራፍ 32 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። እኔ አለ የሥጋ ለባሽ ሁሉ አምላክ ነኝ አለ። የሰው ልጆች ሁሉ አምላክ ነኝ ማለት ነው። በውኑ እኔን የሚያቅተኝ ነገር አለን ነው የሚለው እግዚአብሔር። ምንድን ነው እግዚአብሔርን የሚያቅተው ነገር? ለእግዚአብሔር የሚሳነው ነገር ምንድን ነው ወገኖቼ? ይሄ ድምፅ የሚሰማችሁ። ስለዚህ የትኛውም አይነት ችግር ይሆን፣ የፍርድ ቤት ይሆን ችግራችሁ፣ ጤና ማጣት ይሆን ችግራችሁ፣ በትዳር ውስጥ ልጅ አልተሰጣችሁ ይሆናል፣ ወይም በትዳር ውስጥ ሰላም አታችሁ ከሆነ፣ ብቻ የትኛውም አይነት ችግር በህይወታችሁ ቢገጥማችሁ ችግሮቻችሁን ከእግዚአብሔር በታች አድርጉትና እግዚአብሔርን ከችግሮቻችሁ ሁሉ በላይ አድርጉት። እሱ ሁሉን ቻይ ነው። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲላት ይህንን የምስራች ይህን ቃል በጸጋ አልተቀበለችም መጀመሪያ። ነገር ግን የተለያዩ ማስረጃዎችን አመጣ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል፣ የምትወልጂው የእግዚአብሔር ልጅ ነው። እነሆ ዘመድሽ ኤልሳቤጥ መካን ነበረች፣ ነገር ግን አሁን እግዚአብሔር ከጎበኛት 6 ወር ሆናታል ቢላት ይህን ሁሉ አልተቀበለች። በመጨረሻ የመልአኩን ብስራት የምስራቹን የተቀበለችው በውኑ ለእግዚአብሔር የሚሳነው ነገር አለን ብሎ ሲላት ይኩነኒ በከመ ትቤለኒ አለችው። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ፣ ለእግዚአብሔር የሚሳነው ነገር እንደሌለ አምናለሁ አለች። ስለዚህ እመቤታችን የመልአኩን ብስራት የምስራች የተቀበለችው ለእግዚአብሔር የሚሳነው ነገር አለን ባላት ጊዜ ለእግዚአብሔር የሚሳነው ነገር እንደሌለ አምናለሁ ብላል። እኛም ይሄ ድምፅ የሚሰማን ለእግዚአብሔር የሚሳነው ነገር እንደሌለ ባካችሁ እንመን። ከሁሉ በላይ እግዚአብሔር እንደሆነ እንመን። ችግር የምንለው ነገር በሙሉ ደግሞ ከእግዚአብሔር በታች እንደሆነ እንመን። እንደዚህ እንድናምን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ስለዚህ መጀመሪያ ከዚህ ታሪክ የምንማረው እግዚአብሔር በጥቂትም ይሁን በብዙ ማዳን እንደሚችል የሚያስተምረን ታሪክ ነው። ሁለተኛ ከመጻጉዕ ደግሞ ከዚህ ከተፈወሰው ድዊው የምንማረው ምንድን ነው ስንል ትዕግስቱ 38 ዓመት በሙሉ በዛ በመጠመቂያ ስፍራ በዚያ በጸበሉ ስፍራ ታግሶ መጠበቆ ይሄ ትልቅ የሚያስተምር ነው። አሁን ብዙዎቻችን ትዕግስት አልባዎች ነን። የሆነ ነገር እንዲደረግልን እግዚአብሔርን እንለምነዋል። ቶሎ ካልተደረገልን ተስፋ ቆርጠን የስጋ አማራጭ ነው የምንወስድ። ማነው 38 ዓመት ሙሉ አሁን እግዚአብሔርን የሚጠብቀው? እስኪ በዓይነ ሕሊናችሁ ሁላችን ራሳችንን እንመልከት። ይህን ያክል የመታገስ ጸጋው አለን፣ ጥንካሬው አለን፣ ብርታቱ አለን። ብዙ ጊዜ ከእግዚአብሔር በረከት ከእግዚአብሔር ዋጋ መቀበል ያልቻልንበት ምክንያት ባለመታገስ ነው። መጽሐፍ እግዚአብሔር ለሚታገሱ ቸር ነው ተብሎ ተጽፏል። እዛ መዝሙር 144 ቁጥር 9 ላይ ነው። ቃሉን አስተውሉት። እግዚአብሔር ለሚታገሱ ቸር ነው። ከዚህ ቁስለኛ ከዚህ ህመምተኛ የምንማረው ነገር ምንድን ነው ብለን ስንል እግዚአብሔርን በትዕግስት ሆኖ መጠባበቅ። ጠብቁት፣ እግዚአብሔር ይመጣል። ነቢዩ ዕንባቆም በመጠበቂያ ላይ ሆኜ እጠብቅሃለሁ ነው ያለ። እዛ ትንቢተ ዕንባቆም ምዕራፍ 2 ቁጥር 1 ላይ የተመዘገበ ቃል። ውዳሴ ማርያማችሁን እያደረሳችሁ ዳዊታችሁን እየደገማችሁ ቅዳሴውን እያስቀደሳችሁ ከጉባኤ ሳትለዩ ጾሙን እየጾማችሁ በትዕግስት ጠብቁት። ይሄ ድምፅ የሚሰማችሁ ወንድሞቼና እህቶቼ ትዕግስተኞች እንሁን እንጂ እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል። ተራራ የሆነብንን ነገር ደልዳላ ሜዳ ያደርገዋል። ባህር እየከፈለ መድኃኔዓለም በደረቅ ያሻግራል። አዎ እንቆቅልሽን የሚፈታ ነው። የሚሳነው አንዳች ነገር የለም። እኛ ብቻ በትዕግስት ሆነን እግዚአብሔርን እንጠብቀው። መጽሐፍ ምንድን ነው የሚለው?
በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል ተብሎ ነው የተጻፈው። በዛ በመጽሐፈ ምሳሌ ምዕራፍ 27 ቁጥር 18 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉ። በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል ነው የሚለው። እግዚአብሔርን መጠበቅ ሞኝነት አለ። እግዚአብሔርን መጠበቅ ስንፍና አይደል። በምን ውስጥም ብንሆን፣ አዎ በመከራ ውስጥም ብንሆን፣ በህመም ውስጥም ብንሆን፣ በማጣት ውስጥም ብንሆን፣ በችግር ውስጥም ብንሆን፣ ዙሪያው ገደል ቢሆን፣ ቀኑ ቢጨልምብን፣ ሰማይ ቢደፋብን፣ አጣብቅኝ ውስጥም ብንገባ፣ ብቸኛም ብንሆን ዝም ብለን እግዚአብሔርን እንጠብቅ። በትዕግስት ሆነን እግዚአብሔርን እንጠብቅ። እግዚአብሔር ይመጣል። ከመጻጉዕ የምንማረው ትዕግስትን እንማራለን። አምላካችን እግዚአብሔር የኢዮብን አይነት ትዕግስት ለሁላችን በቸርነቱ ያድለን። ታውቃላችሁ ኢዮብ 3 ታላላቅ መከራ በገጠመው ሰዓት አምላኩ እግዚአብሔርን በትዕግስት ጠብቆታል። እግዚአብሔርም አላሳፈረውም፣ ታሪኩን ቀይሮለታል። እንዲህ ብሎ ነው የተናገረው፣ የመጣው ነገር ይምጣ፣ ስጋዬን በጥርሴ ነክሼ ይይዛለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቃለሁ ነው። መጽሐፈ ኢዮብ ምዕራፍ 13 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። የመጣው ነገር ይምጣ አለ፣ ስጋዬን በጥርሴ ነክሼ እይዘዋለሁ፣ ጨክናለሁ ማለቱ። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ። ጤና ማጣት ከእግዚአብሔር አይለየኝም፣ ሀብት ንብረት ማጣት ከእግዚአብሔር አይለየኝም። አዎ ልጆች ማጣት ከእግዚአብሔር አይለየኝም። ቢገለኝም የኔ አምላኬ እግዚአብሔር ነው፣ እሱም በትዕግስት እጠብቀዋለሁ። ስለዚህ በምንም አይነት ህይወት ውስጥ ፈተና ውስጥ ብንሆን በትዕግስት እግዚአብሔርን መጠበቅ ይሄ ህመምተኛ ያስተምረናል። ሌላው ከዚህ ታሪክ የምንማረው ነገር ምንድን ነው ብለን ስንል ጌታችን ኢየሱስ ክርስቶስ መጻጉዕን መፈወሱ ወይም መጻጉዕን ማዳኑ አይደንቅም። ታውቃላችሁ አንድ ካምፓኒ የሰራውን መኪና አፍርሶ እንደገና መገጣጠም ይችላል። ይህን ሰው የፈጠረው ኢየሱስ ክርስቶስ ነው። የፈጠረውን ሰው መፈወሱና ማዳኑ ሊደንቅና ሊገርም አይችልም። በጣም የሚደንቀውና የሚገርመው ግን አለመጸየፉ። ይህን ቁስለኛ ሰው 38 ዓመት አልጋ ላይ የወደቀን ሰው ሳይጸየፈው ቀርቦ ማነጋገሩ ኋላ መፈወሱ በጣም የሚገርመው ይሄ። እኛ እኮ እንኳን 38 ዓመት አልጋ ላይ የወደቀን ሰው ቀርበን ልናነጋግረው ይቅርና የተወሰነ ጊዜ ወይ እህት ወይ ወንድም ወይ እናት ወይ አባት ወይ ባልንጀራችን ታሞ ስናገኘው በተፈጥሯችን ደካሞች ስለሆንን እንጸየፋለን። ክርስቶስ ግን ይህን ሰው ሳይጸየፈው ቀርቦ ነው ተነስ አልጋን ተሸክመ ሂድ ብሎ ያዳነው ይፈወስ። ስለዚህ ምንድን ነው የሚያስተምረን? አምላካችን እግዚአብሔር ማንንም ሰው እንደማይጸየፍ ይህ ታሪክ ያስተምረን። አዎ ለዚህ ነው በኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ የተጻፈ። እግዚአብሔር ማንንም ሰው አይጸየፍ። ወገኖቼ በየትኛውም ኃጢአት ውስጥ እንሁን፣ በየትኛውም አይነት በደል ውስጥ እንሁን፣ እግዚአብሔር የሚጠላው ኃጢአትን ነው እንጂ ኃጢአተኛውን አይጠላም። እግዚአብሔር የሚጠላው ወንጀልን ነው እንጂ ወንጀለኛውን አይጠላም። ይህንን ያስተምረናል። 38 ዓመት በደዌ ዳኛ ባልጋ ቁራኛ የነበረውን ሰው ሳይጸየፍ ቀርቦ እንደፈወሰው እኛም ኬትም እንምጣ መቼም እንምጣ ሰው ሊጸየፈን ይችላል። በከተማ ህይወታችንን ማንነታችንን የሚያቅሰው ጉባኤ ለመካፈል ቅዳሴ ለማስቀደስ ቤተክርስቲያን ለመሳለም ስንመጣ ጣታቸውን ሊቀስሩብን ይችላል፣ ሊጸየፉን ይችላሉ ሰዎች። መጽሐፍ እንደሚል ግን ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። ወገኖቼ ማንም ሰው ቢጸየፈን ማይጸየፈን አምላክ አለ። እሱን አይተን እሱን ተስፋ አድርገን ወደ እሱ እንቅረብ። የምህረት እጁ እንደተዘረጋ በቅፉ ያስገባናል። በማንም ሰው ጥፋት እግዚአብሔር ደስተኛ አይደለም። ከነ ድካማችን ይቀበለን ዘንድ ነው ፈቃዱ። የሱ ምንድነው የሚለው መጽሐፍ? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ነው የሚለው። እዚህ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል። እናንተ ደካሞች ኃጢአት ያደከማችሁ፣ እናንተ ደካሞች የኑሮ ጉዳይ ያደከማችሁ፣ እናንተ ደካሞች ዲያብሎስና ሰራዊቱ ያደከማችሁ ወደ እኔ ኑ አለ። ለምን ስንለው እኔ አሳርፋችኋለሁ ነው ያለ። ስለዚህ እግዚአብሔር ደካማ ናችሁና ወደ እኔ አትምጡ አልፈልጋችሁም አላል።
እንደውም እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ነው ያለው። የሚጠራን ሊያሳርፈን። ስለዚህ ማንንም ሰው እንደማይጸየፍ ይሄ ታሪክ ያስተምረናል። ከነ ድካማችን ወደ አምላካችን ወደ እግዚአብሔር እንድንቀርብ ቸሩ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። በመጨረሻ ከዚህ ታሪክ የምንማረው ምንድን ነው ስንል ኢየሱስ ክርስቶስ ይህን ሕመምተኛ ሰው ካዳነው በኋላ የተናገረው ቃል ምንድን ነው? በርዕስነት ያነሳነውን ቃል ነው የተናገረው። ተነሳና አልጋህን ተሸክመ ሂድ ነው ያለ። እግዚአብሔር የተሸከሙንን እንድንሸከም ይፈልጋል። 38 ዓመት የተሸከመችውን አልጋ መጻጉዕ በተራው ተሸክሟት ሄደ። አባቶቻችን አልጋዋ የብረት አልጋ ነበረች ይላሉ። ተአምራቱ ምን ያክል እጹብ ምን ያክል ድንቅ እንደሆነ ለማጠየቅ መጻጉዕ የተኛባት አልጋ የብረት አልጋ ነበረች ይላል። አንድ ሰው በዓይነ ሕሊናችሁ 38 ዓመት አልጋ ላይ ተኝቶ እንደዳነ አልጋ ተሸክሞ መሄድ አይችልም። ማገገም አለበት። ጥቂት ጊዜ እረፍት መውሰድ አለበት። ነገር ግን አገግም አልተባለም። ይህን ምግብ ውሰድም አልተባለም። ትንሽ ጊዜ እረፍት ውሰድም አልተባለም። ወዲያው እንደዳነ ተሸከመው የነበረውን አልጋ በተራው ተሸክሞ ሄደ ነው የሚል። አልጋዋ ውለታ ከፍላላት ነበረ ለመጻጉዕ። ማንም ሰው የለውም፣ ያለችው አልጋዋ ብቻ ነበረች። ባለውለታው ናት አልጋዋ። የተሸከመችውን አልጋ በተራው ውለታ ሊከፍል መጻጉዕ ተሸክሞ ሄደ። ስለዚህ ሁላችሁ እግዚአብሔር የተሸከሙን እንድንሸከም ይፈልጋል። የተሸከሙን ቤተሰቦቻችንን እንድንሸከም እግዚአብሔር ይፈልጋል። የተሸከመች እናታችንን እንድንሸከማት እግዚአብሔር ይፈልጋል። የተሸከመንን አባታችንን እንድንሸከመው እግዚአብሔር ይፈልጋል። የተሸከሙንን ወንድሞቻችን፣ እህቶቻችን፣ ባልንጀሮቻችንን እግዚአብሔር እንድንሸከማቸው ይፈልጋል። የተሸከመችን ቤተክርስቲያንን እንድንሸከማት ይፈልጋል። እዚህ ለመድረሳችን ባለውለታ የሆኑ በጣም ብዙ ሰዎች አሉ ወገኖቼ። እያንዳንዳችን እንደዚሁ አልደረስንም። ለእኛ ዋጋ ይከፈሉዋል። ወይ ወንድም ይሆናል፣ ወይ እህት ትሆናለች፣ ወይ ጓደኛ ይሆናል። ስለዚህ እነሱን ደግሞ እኛ እንድንሸከም እንዳንረሳቸው እንድናስባቸው እግዚአብሔር ይፈልጋል። ተነስና አልጋህን ተሸክመ ሂድ አለ። ትሸከመው የነበረውን አልጋ ውለታ ያደረገችለትን አልጋ እሱም ውለታዋን ለመክፈል ተሸክሟት ወደ ከተማ ገባ ነው የሚለው መጽሐፉ። አምላካችን እግዚአብሔር ውለታ የምንረሳ እንዳንሆን ሁላችንን በቸርነቱ ይርዳን። ተነሳና አልጋህን ተሸክመ ሂድ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። የሁላችንን መጨረሻ እግዚአብሔር ያሳምር።